ከፈረሳቸው ወርደው ቤት ውስጥ ገብተው የፍቅር እንባ የወዳጅነት መገለጫ የሆነው ለቅሶ ከልባቸው አንብተው ነብዩን አቅፈው ሰለላሁ ዐለይሂ ወሰለም والله يا رسول الله ሁለት ሞት አይሞቱም አንዱን ሞት ሞተዋል ከዚህ በኋላ እርሱ ላይ ሞት የለም አላህ ቃል ይገባለው ጀነት ይጠብቀውታል አምረው ኖሩ አምረው ሞቱ አንተ ያላህ መልእክተኛ ብለው ነብዩን ስንብት አድርገው ለዚህ ነበር አቡበከር የተመረጡት ለዚህ ነበር አቡበከር የታጩት ይሄን ክፍተት ለመሙላት ነበር አው ያ የተቋረጠ የሚመስለው ተስፋ ማንጠልጣ የጠፋው ማህበረሰብ ተስፋ እንደሚያገኝ ማሳያ የሆነውን ተግባር ሊሰው ከፊት ይወጡት የሙስሊሙ ዓለም በአሁኑ ሰዓት ላይ ያለው ትልቁ ፈተና እስላም መጃኒ ነው ይላል ጣይ የሆነ እስልምናን ፈለገ ይላል ዋጋ የማይከፈልበት እስልምና ራስን የማያሰጥ እስልምና ጥቂት ነገር ለማቀበል ጥቂት ነገር ለመወሰን የማያስደፍር እስልምና ብቻ ፈለገ ይሄ ነው ዛሬ ያለውን መከራ ያከበደው ወይም ደግሞ ፈተናችንን ያረዘመው ነፃ የሆነ እስልምናን በሚፈልጉ ትውልድ ጥቂቶች ደግሞ ዛሬም የጽናት ተምሳሌት የጥንካሬ ማሳያ የእውነት የአቋም የጽናት ተምሳሌዎች ሆነው ገዛ ላይ ቆመዋል እኔ ይህን ተሳስብ አሁን መድረኩ ላይ የወጡትን የገዛን ተምሳሌቶች ስመለከት መለስ ብለን ታሪካችን እንድናስታውስ የተፈጠረውን የመሪ ክፍተት ዛሬም መከራ ቢደርስ መሻገር እንደሚቻል ማሳያ የሆኑትን ታላቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ማህበረሰብ ውስጥ ያሳረፉትን ተጽዕኖ ለማየት የነብዩ ህልፈት ላይ መለስ ብላችሁ ተመልከቱ ብዙ ጊዜ አሁንም የተጎዳ ነው እነዛም የጦላይ ጥላ ሙስሊሞች የተጎዱት ዛሬም የገዛ ወንድሞች ፈተና ላይ የወደቁት እነዚህ ወንድሞቻችን ይደርሱልናል ብለው ነው መሲራችንን በሰዎች ላይ ስናንጠለጥል ጉዳዮቻችንን በሰዎች ላይ ስናቁ ያው የሱነተል ሐያት ነው የህይወት ሱና ሆኖ ሚስት ያለ ባሏ ልጅ ያለ አባቱ ሰዎች በሚወዷቸው በሚያፈቅሯቸው ነገር ውስጥ ሁሉ ጊዜ ተዓለቁ ህይወት ከነሱ ውጭ ባዶ እንደሆነ ያምናሉ ተስፋ እንደሌለውም ይስላሉ እነሱ ካለፉ እነሱ ከጠፉ ሁሉ ነገር እንደሚቋረጥም ያምናሉ በታሪካችን ማሳያዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ይሄንኑ ነው ያሳየው ቀደም ልጆቻችን መፈክር ይዘው ወጥተው የመሪነት ክፍተቱን ማሳያ የሆኑ ምልክቶችን እዚህ ላይ ይዘው ሲቆሙ መለስ ብላችሁ የምታዩት ያን ታሪክ ነው አይደለም እኔና እናንተ ደካሞቹና ከ400 ዓመት በኋላ የመጣ ነው ትውልዶች በዛ በነብዩ መድረሳ ውስጥ የተቀረጹት እነዛ ጠንካራ የሆኑ የእምነት ማሳያ የሰውነት መለኪያ የሰው ልጅ ሞዴል ተደርገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጓደኝነት የታጩት ሰሃባዎቹ እንኳን የደረሰባቸው ፈተና ከባድ ነበር ሁሉም ሰው በህይወት መስይሩ ላይ ተስፋ አድርጓል ያ በህይወታቸው ውስጥ ሁሉ ነገራቸው የነበሩት ነብዩ ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ የሚያገኙአቸው በሐዘናቸው የሚቆሙላቸው ተስፋን የሚያሳዩአቸው ከጨለመ በኋላ የሚከፍቱላቸው ለሐዘናቸው ብርታት የሚሆኗቸው ደስታቸውን የሚጋሩላቸው ሲያዩአቸው ብቻ እሳቸውን በማየት ነገን የተሻለ ማድረግ እንዲችሉ ያደረጓቸው ነብይ ሞቱ ተብሎ ሲባል ያ ትውልድ ምንድነው የሚሆነው መንጠልጣይ ያጣ መቆሚያ ጠፋበት የሚሄድበት ጨነቀው ነፈሩ من المنافقين يدعون ان النبي محمد صلى الله عليه وسلم مات ይሄን ነበር ያሉት ታላቁ ዑመር ነብይ ይሆናሉ የተባሉት ዑመር ከኔ በኋላ ነብይ ቢኖር ዑመር ነው የተባሉት ጀግናው ዑመር ያግሞት አሸነፋቸው የሙናፊቅ የሆኑ ግሩፖች ነብዩ ሞተ ይላሉ والله ነው የምላችሁ ነብዩ አልሞቱም ተመልሰው ይመጣሉ ይያሉ ነበር ዑመር የፈከሩት ዑመር ተፈተኑ የመሪነቱ ሚና ይዘው ከፊት የሚቆሙት ሰው እዛ ፈተና ላይ ወደቁ ሁኔታዎች አስፈሪ ነበሩ ትልልቆቹ ሱሐባዎች እጅ ሰጡ እነ ዑስማን እና አሊ ኢብኑ አቡ ጣሊብ ባስደንጋጭ ሁኔታዎች ውስጥ ወደቁ ከተቀመጡበት መነሳት አቅቷቸው በሰዎች ተደግፈው እየተንቀሳቀሱ ነገሮች ሁሉ ቅጣጡ ሁሉ ነገር ከጅ ወጣ ያን ጊዜ ነው እንግዲህ ከርቁበታ የነብዩን ሞት ሰምተው የሁል ጊዜ ጓደኛ የእውነት ተምሳሌት የሲድቅ ማሳያ የነበሩት አቡበከር ሲዲቅ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም